ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያረጋት ነበር። ይሄ በዚህ ላይ ነፍሰ ጡር ናት እህታችን፣ ነፍሰ ጡር ናት። ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች ራስ ማጥፋት ከዚህም በፊት ሁለቴ ምናምን ሞክራለች። ሟች ቀነኒ ከፎቅ በወደቀችበት ጊዜ ፍቅረኛዋ አንዷለም ጎሳም በቤት ውስጥ ነበር። ትናንት ማምሻውን የቀነኒ የልብ ጓደኛ በፌስቡክ ገጿ ላይ ከባድ የሆነ ሚስጥር አውጥታለች። ሚስጥሩስ ምን ይሆን? ሞዴል ቀነኒ አዱኛ እርጉዝ ነበረች። ከዚህ በፊት በተደጋጋሚ ይደበድባት የነበረው ፍቅረኛዋ አንዷለም ጎሳ ለመሆኑ ይችን መልከ መልካምና አይነግብ ወጣት ለምን ይሆን ይደበድባት የነበረው? ዮኒ ማኛ ስለ ቀነኒ አሟሟት አገኘው ያለው ጥብቅ መረጃስ ምን ይሆን? የድምፃዊ አንዷለም ጎሳ ማኔጀር የሰጠው መረጃ ምን ይሆን? ከመሞቷ አንድ ቀን በፊት ለልደቷ ፎቶ ሲያነሳት የዋለው ወንዴክስ ስቱዲዮ ያወጣው መረጃም አለ። ዛሬም የአዲስ አበባ ፖሊስ በቀነኒ የግድያ ምርመራውን አድርጎ መግለጫውን አውጥቷል። ለመሆኑ የአዲስ አበባ ፖሊስ ያወጣው መግለጫ ምን ይሆን? ደረስኩበት ያለውስ ገዳይ ማን ነው? እስካሁን በሰማናቸውና ባገኘናቸው መረጃዎች በሙሉ ምንጮች ሁሉ ወደ አንድ ሰው ነው እየጠቆሙ ያሉት። ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እናንተ ብቻ ቆይታችሁን ከኛ ጋር አድርጉ። ሁሉንም መረጃዎች አንድ ባንድ የምንነግራችሁ ይሆናል። የአዲስ አበባ ፖሊስ ዛሬ በቀነኒ አዱኛ አሟሟት ላይ ያወጣው መረጃ ለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውስጥ ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉ ተገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ ምርመራ ቡድኑን በማዋቀር ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን የሰበሰበ ሲሆን የሟችም አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀነኒ አዱኛ ዋቆ በወቅቱ በረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷ ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ነው። የምርመራ ውጤትም ለህዝብ ይፋ አደርጋለሁ ሲል ተናግሯል። ይህ ፖሊስ ያወጣው የምርመራ ሂደት እንዳለ ሆኖ የሟች ቀነኒ አዱኛ የልብ ጓደኛም በፌስቡክ ገጿ ላይ ያወጣችው መልእክትም እጅግ አነጋጋሪና ጥቆማውን ወደ አንዷለም ጎሳ የሚያመራ ያደርገዋል። እሷም ያለችው ቃል በቃል እንዲህ ነበር። ስለ ፍቅር መዝፈንና ፍቅርን ማወቅ በፍጹም የተለያዩ ነገሮች ናቸው። ፍቅር መስዋዕትነትን ይፈልጋል፣ ከባድ ነገር ነው ስትል ተናግራለች። ሞዴል ቀነኒ አዱኛ ከፍቅረኛዋ ከአንዷለም ጎሳ ጋር ለ1 ዓመት ትኖርበት ከነበረው ቤት ከፎቅ ላይ ተወርውራ ሞታለች። ቀነኒ ራሷን የማጥፋት ሐሳብ እንዳልነበራት በምንም አይነት ሁኔታ ራሷን እንዳላጠፋች የሚጠቁሙ መረጃዎች መካከል ቀን ሙሉ የልደቷን ፎቶ ለዛ የሚሆን ፎቶዎች ስትነሳ ያዋለች በመሆኑ ይህ ደግሞ ጭራሽ ራሱን የሚያጠፋ ሰው በጭራሽ ይህን ሊያደርግ አይችልም። በተጨማሪም የልደቷን ፎቶ ሲያነሳት የዋለው ወንዴክስ ስቱዲዮ በጣም አስደንጋጭና ግራ የሚያጋባ ነገር ነው። ፎቶ ሳነሳት ውዬ ጠዋት መሞቷን ሰማሁ ማለቱ ይታወቃል። በተጨማሪም ጓደኞቻቸው እንዳሉትም ብዙ ጊዜ በመሃላቸው ሰላም የለም። ቀነኒ ነፍሰ ጡር ነበረች። ይህ ብቻ ቀነኒ ራሷን ላለማጥፋቷ በቂ ምክንያት ነው። ታዲያ ሰውን ሁሉ ግራ ያጋባውና አነጋጋሪው ጥያቄ ቀነኒ ሌሊት 10 ሰዓት ፍቅረኛዋ አንዷለም ቤት ውስጥ እያለ እንዴት በዛ ሌሊት ወደ በረንዳ ሄዳ ራሷን ለማጥፋት ሞከረች? ይህ በጣም አነጋጋሪና አጠራጣሪ ጉዳይ ነው ይላሉ። አሁን ያጋራነው መረጃ ከጓደኞቻቸው በዙሪያቸው ካሉ ሰዎች እንዲሁም ከአድናቂዎቻቸው የተወሰደ ከፖሊስና በእነሱ ዙሪያ ካሉ እንዲሁም ፎቶ ሲያነሳት ከዋለው የፎቶ ስቱዲዮ ባለቤትና ካሜራማን ጋር የነበራትን አጠቃላይ ነገር በማንሳት እነሱም ከሰጡት አስተያየት ነው። ነገር ግን ለ2 ዓመት በላይ በፍቅር አብረው የቆዩት እንዲሁም በስራቸው የሚደጋገፉት በተለያዩ ትልልቅ መድረኮች አብረው የማይጠፉት ሁሌም እጅና ጓንት ሆነው የሚታዩት ሰዎች በዙሪያቸው የሚለው እውነት ነው ውሸት ነው የሚለው ባለቤቶቹ ብቻ ናቸው የሚያውቁት እውነት ሐሰት የሚለውን። ነገር ግን አንዷለም ጎሳ ፍቅረኛው ሞታበት እያለች የሚወዳት ከ2 ዓመት በላይ አብሮ የቆያት 1 ዓመት በላይ ደግሞ በአንድ ቤት የኖራት ፍቅረኛው
ለአይን የምታሳሳውና አይነግቡ የሆነች ፍቅረኛው ሞታበት ሀዘኑን መወጣት በነበረበት ሰዓት ይህንን ማድረግ ባለመቻሉ ለአንዷለም ጎሳ የተሰማንን ጥልቅ ሀዘን መግለጽ እንወዳለን። እሱ ከቤተሰቦቿ ጎን ሆኖ ባለቤቱን መሸኘት ሲገባው፣ ነገር ግን በጥርጣሬ ምክንያት አሁን የሚገኘው እስር ቤት ነው። ይህም እጅግ አሳዛኝ ሁኔታ ነው። ቀነኒ ከአርባ ምንጭ ዩኒቨርሲቲ የተመረቀች ስትሆን ገና 25 ዓመቷ ነው። ይህች ወጣት በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይታለች። እጅጉን በጣም አሳዛኝ ነው። የወጣት ሞት ልብ ይሰብራል። ሀዘኑም ከባድ ነው። በተለይ ቤተሰቦቿ እናቷም አባቷም በህይወት ያሉ ሲሆን ገና ወጣት ናቸው። ታዲያ የልጃቸውን ሞት ሲረዱ እንዴት ይሆኑ ይሆን? ምንድነው የሚፈጠረውስ? እጅግ አሳዛኝና ልብ ሰባሪ ነው። እችን የመሰለች ቆንጆና ገና ወጣት ልጅ በሞት መነጠቃቸው በጣምም አሳዛኝ ነው። ለወላጆቿ መጽናናትን እየተመኘን ለቀነኒም ነፍሷን በአጸደ ገነት ያኑርላት እያልን ታዲያ የተወዳጁ አንዷለም ጎሳ ፍቅረኛ የሞዴል ቀነኒ አዱኛ ዋቆፍ አስከሬን ምርመራ ሲደረግለት ከነበረው ዳግማዊ ሚኒሊክ ሆስፒታል በትናንትናው ዕለት በመውጣት ወደ ቤተሰቦቿ ቤት ወደ ሱሉልታ አምርቷል። ታዲያ የቀነኒ አዱኛ የቀብር ስነ ስርዓት ነገ በቅድስት ሥላሴ ካቴድራል ቤተክርስቲያን የሚፈጸም ሲሆን የአንዷለም ጎሳ ምርመራ አብቅቶለት ቆሞ ፍቅረኛዋን እንዲሸኛት እየተመኘን ቤተሰቦቿንም ጽናቱን ይስጣችሁ እያልን ለእናንተ ለውድ ተመልካቾቻችን የምንለው አለን። የቀነኒ አዱኛን አሟሟት በተመለከተ ፖሊስ የሚያወጣው መረጃ ካለ እየተከታተልን በትኩሱ ወደ እናንተ የምናደርስ መሆኑን ከወዲሁ ቃል እየገባን ሀበናብ ክሮኒክልስ የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ከዚህ በፊት የሰራናቸውን ቪዲዮዎች እንድታዩ እየጋበዝን ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና እንዲሁም የውጭ ሀገር ሰዎችን የኛንም ሀገር ታዋቂ ሰዎችን ግለ ታሪክ እየዳሰሰ ወደ እናንተ የሚያደርሰው ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮዎቻችንም ላይክ እንድታደርጉ በአክብሮት እንጠይቃለን። ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ።